እንኳን በሰላም መጣችሁ። የሰው ልጅ ተፈጥሮን ወደ መገንዘብ ጥልቅ ጉዞ በደህና መጣችሁ እላለሁ። ይህ የምንማማርበት የዛሬው ርዕሳችን በሮበርት ግሪን ድንቅ አዲሱ መጽሐፍ የሰው ልጅ የተፈጥሮ ሕግጋት ወይም The Laws of Human Nature ላይ ይመሰረታል። ዓላማችን በውስጣችን የተደበቁትን የዕለት ተዕለት ባህሪዎቻችንን ውሳኔዎቻችንንና ግንኙነቶቻችንን የሚቆጣጠሩትን ኃይሎች መመርመር ነው። ግሪን እንደሚለው ብዙዎቻችን የምንኖረው በከፊል በእንቅልፍ እንደሚጓዝ ሰው ነው። ማንነታችንን፣ አስተሳሰባችንን፣ የራሳችንን ምስል እንደተረዳነው ብናስብም ከስር ያለው እውነታ ግን የተለየ ሊሆን ይችላል ይላል። እነዚህን መሰረታዊ ወይም ፕሪሚቲቭ ኃይሎች በመረዳት የበለጠ ምክንያታዊ ራሱን የተገነዘበና ስኬታማ ግለሰብ መሆን እንችላለን። የአእምሮ መነቃቃትን ኢንቴሌክቹዋል አዌክኒንግ እንደሚያመጣላችሁ የከታች የምናየው 18ቱ ሕጎች በአዲሱ መጽሐፍ ላይ ያለው ተስፋን አደርጋለሁ። ሕግ 1 የስሜታዊነት ሕግ The Law of Irrationality ስሜቶትን ይቆጣጠሩ። ሰዎች የሚታዩበትን ያህል ምክንያታዊ አይደሉም። ብዙውን ጊዜ በስሜት ይመራሉ። ከዚያም ለድርጊታቸው ምክንያታዊ ማብራሪያን ይፈልጋሉ ይላል አንድ ታዋቂ ሰው። ሁላችንም ራሳችንን እንደ ምክንያታዊ ፍጡር አድርገን እናስባለን። ውሳኔዎቻችንን በጥንቃቄ እንደምናደርግ፣ መረጃን መሰረት አድርገን እንደምንመዝን እናምናለን። እውነታው ግን ከምናስበው በላይ በስሜቶቻችን እንነዳለን። ስሜቶች የሰው ልጅ ተፈጥሮ መሰረታዊ አካሎች ናቸው። ከጥንት ጀምሮ ለአደጋ ምላሽ እንድንሰጥና ከሌሎች ጋር እንድንተሳሰር የረዱንም ናቸው። ሆኖም በዘመናዊ ዓለም ያልተገሩ ስሜቶች ወደ ተሳሳተ ውሳኔ፣ አላስፈላጊ ግጭትና ራስን ወደ ማጥፋት ሊመሩን ይችላሉ። የስሜታዊነት ምልክቶች፣ አንደኛ ድንገተኛ የሐሳብ ለውጥ sudden shift in opinion፣ ያለ በቂ ምክንያት የአቋም መለዋወጥ። ሁለተኛው ለስሜት ቀስቃሽ ቃላት ወይም ሁኔታዎች ከልክ ያለፈ ምላሽ overreaction to triggers፣ ትንንሽ የሚመስሉ ነገሮች ከፍተኛ ስሜት መረበሽ ሲፈጥሩ። ሌላኛው ውሳኔዎችን በወቅታዊ ስሜት ላይ መመስረት decision making based on current mood፣ የረጅም ጊዜ ውጤትን ከግምት ሳያስገቡ በደስታ፣ በንዴት ወይም በፍርሃት ተገፋፍቶ መወሰን። ሌላኛው የሌሎችን ስሜት በቀላሉ መጋራት፣ በዙሪያ ባሉ ሰዎች ስሜት በቀላል መጠለፍና ያንን ስሜት እንደራስ አድርጎ መቀበል። ሌላኛው ማረጋገጫ ፍለጋ confirmation bias፣ ያለንን ስሜት ወይም እምነት የሚያረጋግጡ መረጃዎችን ብቻ መፈለግና የመቀበል አዝማሚያ። ስሜታዊነትን እንዴት እንቆጣጠራለን ካልን ራስን ማወቅ ይቀድማል። self awareness፣ የራስዎን የስሜት ሁኔታዎች እናም ቀስቃሽ ምክንያቶች ይወቁ። በምን አይነት ሁኔታ ስሜታዊ እንደሚሆኑ ይለዩ። ሌላኛው ምላሽ ከመስጠቱ በፊት ማሰብ pause before reacting፣ ስሜቶን ሲቀሰቀስ አውቶማቲክ ምላሽ ከመስጠት ይልቅ ለአፍታ ቆም ብለው ያስቡ። ሌላኛው የስሜቱን ምንጭ መመርመር analyze the root of the emotion፣ ይህ ስሜት ከየት መጣ? በእርግጥ አሁን ካለው ሁኔታ ጋር ተመጣጣኝ ነው ወይ? ሌላኛው የረጅም ጊዜ እይታ
consider long-term consequences. አሁን በስሜት የሚወሰን ውሳኔ ወደፊት ምን ውጤት ሊያስከትል ይችላል ብለው ይጠይቁ። ሌላኛው ምክንያታዊነትን ማሳደግ cultivate rationality በማስረጃ ላይ የተመሰረተ አስተሳሰብንና ሂሳዊ እይታን ያዳብሩ። ይህንን ሕግ መረዳት በራስዎና በሌሎች ላይ የሚንጸባረቀውን ስሜታዊነት በመለየት ይበልጥ ሚዛናዊና ውጤታማ የህይወት ጎዳና እንዲኖሩት ይረዳውታል። ሕግ 2 የነፍስያ ሕግ ወይም the law of narcissism ራስዎን ወደ ዕቃነት ቀይሩ። transform self-love to empathy ሁላችንም በተወሰነ ደረጃ ነፍስያዊ ወይም ናርሲሲስቲክ ነን። ጥያቄው መጠኑ እና እንዴት እንደምንገልጸው ነው። ነፍስያ ወይም ናርሲሲዝም ሲባል ብዙውን ጊዜ ወደ አእምሮአችን የሚመጣው ከልክ ያለፈ ራስ ወዳድነትና እብሪት ነው። ሆኖም ሮበርት ግሪን እንደሚለው ነፍስያ በሁሉም ሰው ውስጥ በተለያየ መጠን የሚገኝ ተፈጥሯዊ ባህሪ ነው። ሕፃናት ሙሉ በሙሉ ራስን ማዕከል ያደረጉም ናቸው። ይህም ለህልውናቸው አስፈላጊ ነው። ስናድግ ይህንን ራስን መውደድ ወደ ሌሎች የማሰብና የመረዳት ችሎታ ኢምፓቲ መቀየር ይጠበቅብናል። ችግሩ የሚፈጠረው ይህ ሂደት ሳይሳካ ሲቀር ወይም ግለሰቦች በዚያ የልጅነት የራስ ተኮርነት ደረጃ ላይ ሲቀሩ ነው ይላል። የነፍስያ ደረጃዎች ወይም ስፔክትረም ኦፍ ናርሲሲዝም የመጀመሪያ ጤናማ ነፍስያ healthy narcissism ለራስ ክብር መስራት፣ በራስ መተማመንና የራስን ፍላጎት ማወቅ። ይህ ለስኬትና ለደህንነት አስፈላጊ ነው። ሌላኛው ጥልቅ ነፍስያዎች ዲፕ ናርሲሲስትስ እነዚህ ሰዎች ከውጪ ሲታዩ በራስ መተማመን ያላቸው ሊመስሉ ይችላሉ። ነገር ግን ውስጣቸው ባዶ እና ያልተረጋጋ ኢንሴኪዩር ናቸው። የሌሎችን ትኩረትና አድናቆት ያለማቋረጥ ይፈልጋሉ። ትችትን መቋቋም በፍጹም አይችሉም። ሌሎችን እንደ መሳሪያ አድርገው ይጠቀማሉ። የሌሎችን ስሜት የመረዳት ችሎታቸው አነስተኛ ነው። ሌላኛው መርዛማው ነፍስያዎች ናቸው ቶክሲክ ናርሲሲስት እነዚህ እጅግ አደገኛዎቹ ናቸው። የሌሎችን ስሜት ከመረዳትም ባለፈ ሌሎችን በመጉዳት በመቆጣጠር ደስታን ያገኛሉ። የጥልቅ ነፍስያዎች ምልክት ትኩረት ፈላጊነት attention seeking ሁሉ ጊዜ የትኩረት ማዕከል መሆን ይፈልጋሉ። እዩኝ። ሌላ የበላይነት ስሜት sense of superiority ከሌሎች የተሻሉ እንደሆኑ ያምናሉ። ሕግና ደንብ ለነሱ እንደማይሰራ ጭምር ያስባሉ። ሌላ የስሜት መረዳት እጦት lack of empathy የሌሎችን ስሜትና ፍላጎት መረዳት ወይም ግምት ውስጥ ማስገባት ይከብዳቸዋል። ሌላው ትችትን አለመቀበል inability to handle criticism ትችትን እንደ ግላዊ ጥቃት ይቆጥሩታል። በንዴት ወይም በመከላከል ይመልሳሉ። ሌላው ሌሎችን መጠቀሚያ ማድረጋቸው ነው exploitation of others የራሳቸውን ዓላማ ለማሳካት ሌሎችን ከመጠቀም ወደ ኃይሉ ባስማም ሲቀጥል ቅናት envy የሌሎችን ስኬት ያንቋሽሻሉ ወይም የራሳቸው ለማድረግ ይሞክራሉ። አያችሁ ከነፍስያ ጋር መኖርና መስራት እንዴት ነው የሚለውን የነፍስያን መለየት identify narcissism በራስዎና በሌሎች ውስጥ ያሉ የነኝ ናርሲሲስቲክ behavior ምልክቶችን ከላይ ባስረዳነው ይወቁ ይለዩዋቸው። ከዛ ስሜታዊ ርቀትን መጠበቅ maintain emotional distance ከጥልቅ ነፍስያዎች ጋር ሲገናኙ በስሜት ላለ መጠለፍ ይሞክሩ።
ከዛ የራስዎን ዋጋ ማወቅ know your own worth የነሱ ትችት ወይም ማስተያየት በራስዎ ላይ ያሉትን ግምት እንዲቀንስ አይፍቀዱ ሌላ የበለጸገ ስሜታዊ መረዳዳትን ማዳበር develop empathetic listening የሰዎችን ስሜት ከቃላት በስተጀርባ ለማንበብ ይሞክሩ ይህ የነፍስያ ተጽዕኖን ይቀንሳል ሌላ ትኩረትን ወደ ተግባር መመለስ focus on action not words ነፍስያዎች ብዙውን ጊዜ በሚያምሩ ቃላት ያታልላሉ በድርጊታቸው ይመዝኗቸው ይህንን ህግ መገንዘብ ጤናማ ያልሆነ ነፍስያ በሌሎች ላይ ስናይ ራሳችንን እንድንከላከል በራሳችን ውስጥ ካለ ደግሞ ሚዛናዊ እንድናደርገው ወደ በጎ ስሜታዊ መረዳዳት ኢምፓቲ እንድናሳድገው ይረዳናል ስሜታዊ ነፍስያ ህግጋትን ተመልክተናል እነዚህ ሁለት ኃይሎች በህይወታችን ውስጥ ትልቅ ሚናን ይጫወታሉ እንቀጥል የትወና ህግ 3 ይሆናል the law of role play ይለዋል የሰዎችን ጭምብል እዩ ሰዎች ሁሉ ጊዜ የሚመስሉትን አይደሉም ሁሉም ጭምብልን ያደርጋሉ ስራው ያንን ጭምብል አልፎ እውነተኛ ማንነታቸውን መረዳት መቻሉ ላይ ነው አዎ በማህበራዊ ህይወት ውስጥ ሰዎች ብዙውን ጊዜ እውነተኛ ማንነታቸውን ስሜታቸውንና ሐሳባቸውን ይደብቃሉ በመተኩ ሌሎች እንዲቀበሏቸውና እንዲያደንቁላቸው የሚረዳቸውን ሚናን ይጫወታሉ ሮል ፕሌይ ይህ ጭምብል ወይም ማስክ ወይም ስብዕና ለሥራ ቦታ ለጓደኝነት ወይም ለቤተሰብ የተለያየ ሊሆን ይችላል ችግሩ የሚፈጠረው እነዚህን ጭምብሎች ከእውነተኛው ማንነታቸው ጋር ስናምታታው ነው ለምን ሚና እንጫወታለን ነው ጥያቄው ተቀባይነት ለማግኘት to gain social acceptance የቡድኑን ደንቦችና የሚጠበቁ ነገሮች ለማሟላት ግጭትን ለማስወገድ to avoid conflict እውነተኛ ስሜትን መግለጽ የሚያስከትለውን አሉታዊ ምላሽ መፍራት ጥቅም ለማግኘት to gain advantage ሌሎችን በማታለል ወይም በመቆጣጠር የራሳችንን ዓላማ ለማሳካት የማንነት ቀውስን ለመደበቅ to hide insecurities በራስ መተማመን የሌላቸው ሰዎች ጠንካራ ወይም ብቁ መስለው ለመታየት ይሞክራሉ የሰዎችን እውነተኛ ባህሪ የማንበብ ዘዴን ለቃል አልባ ምልክቶች ትኩረትን ይስጡ observe non-verbal cues የሰውነት እንቅስቃሴ body language የፊት ገጽታ የአይን እይታ እና የድምጽ ከሚነገሩ ቃላት የበለጠ እውነትን ሊገልጡ ይችላሉ በተለይ ከቃላት ጋር ሲቃረኑ ትኩረትን ይስጡ ሌላ ያልተጠበቁ ሁኔታዎች ውስጥ ባህሪያቸውን ይገምግሙ assess behaviors under pressure ሰዎች በውጥረት በችግር ወይም ባልተጠበቀ ሁኔታው ሲሆኑ እውነተኛ የሆነ ባህሪያቸውን የመግለጥ እድላቸው ከፍተኛ ነው ሌላ የባህሪ ዘይቤዎችን ይፈልጉ look for patterns አንድ ጊዜ የታየ ባህሪ በአጋጣሚ ሊሆን ይችል ይሆናል ነገር ግን በተደጋጋሚ የሚታይ አሉታዊ ወይም አዎንታዊ ባህሪ ስለ ግለሰቡ እውነተኛ ማንነት በግልጽ ጠቋሚ ነው ሌላ ከጀርባ የሚነገረውን ያዳምጡ listen to what it said behind their back ሰዎች ስለ ሌሎች በሌሉበት የሚናገሩት ነገር ስለ ራሳቸው ብዙ ይናገራል ያንን አዳምጡ
የእርሶን ስሜታዊ ምላሽ ደግሞ ይገምግሙ። አንዳንድ ጊዜ ከሰዎች ጋር ስንሆን የሚሰማን ውስጣዊ ስሜት ገት ፊሊንግ ስለነሱ እውነተኛ ባህሪ ፍንጭ ሊሰጠን ይችላል። ያ ከደበረ መተው ነው። ከዛ የራስዎን ሚና መገንዘብ እንዴት ካሉ እርሶም በተለያዩ ሁኔታዎች ውስጥ የተለያዩ ሚናዎችን እንደሚጫወቱ ይወቁ። እነዚህ ሚናዎች ምን ያህል ከእውነተኛ ማንነቶ ጋር እንደሚጣጣሙ ሁሌ ይገምግሙ። በጣም አስፈላጊ በሆኑ ግንኙነቶች ውስጥ የበለጠ እውነተኛ አውተንቲክ ለመሆን ይሞክሩ። የሰዎችን ጭምብል የማንበብ ችሎታ በማህበራዊና በሙያ ህይወቶ ውስጥ ከማታለልና ከብስጩነት ይጠብቆታል። እንዲሁም የራስዎን ባህሪ በተሻለ ለመረዳት ይረዳዎታል። ህግ 4 የባህሪ ጥንካሬ ህግ The law of compulsive behavior የሰዎችን ባህሪ ዘይቤ ይወስኑ። የአንድ ሰው ያለፈው ባህሪ የወደፊት ባህሪው ምርጥ ትንበያ ነው። ሰዎች የባህሪ ዘይቤያቸውን ወይም ፓተርንስ እምብዛም አይለውጡ። ሰዎች ብዙውን ጊዜ በልጅነታቸውና በቀደመ ህይወታቸው በተቀረጹ ባህሪዎች ዘይቤዎች ካራክተር ፓተርንስ ይመራሉ። እነዚህ ዘይቤዎች በጥልቅ የሰረጹ ከመሆናቸው የተነሳ በቀላሉ ሊለውጧቸው አይችሉም። አንድ ሰው በተደጋጋሚ የሚያሳየው ባህሪ compulsive behavior የእሱ መሰረታዊ ባህሪ መገለጫው ነው። ይህንን ህግ መረዳት ሰዎችን በትክክል ለመገምገምና የወደፊት ድርጊታቸውን ለመተንበይ ይረዳናል። የባህሪውን ጥንካሬን ለመለየት መጀመሪያ ተደጋጋሚ ድርጊቶችና ምላሾች repeated actions and reactions አንድ ሰው በተለያዩ ሁኔታዎች ውስጥ በተመሳሳይ መንገድ ምላሽ ሲሰጥ ወይም ተመሳሳይ ስህተቶች ሲደግም ማለት ነው። ሌላ የልጅነት ተጽዕኖ childhood influences የወላጆች አስተዳደግ የልጅነት ልምዶችና ጉዳቶች ትሮማስ የአንድን ሰው ባህሪ በመቅረጽ ረገድ ትልቅ የሆነ ሚናን ይጫወታል። ሌላ የማይለወጡ አስተሳሰቦች fixed mindsets ለአዳዲስ ሐሳቦች ዝግ መሆን ወይም በአንድ የተወሰነ ያመለካከት አይነት ላይ ተጣብቆ መቆየት። ሱስና ልምዶች addictions and habits እነዚህ የባህሪን ጥንካሬ ግልጽ መገለጫዎች ናቸው። ለምን የባህሪ ለውጥ ከባድ ነው ብለን ከጠየቅን ምቾት ኮምፈርት ዞን ሰዎች የለመዱትን ባህሪ ለመቀየር ይፈራሉ ወይም በፍጹም አይፈልጉም። ሌላው የማንነት አካል ፓርት ኦፍ አይደንቲቲ ይሆናል። ባህሪያቸው ከማንነታቸው ጋር የተቆራኘ እንደሆነ ይሰማቸዋል። ሌላ ንቃተ ህሊና ማጣት lack of self awareness ብዙ ሰዎች የራሳቸውን የባህሪ ዘይቤዎች አያውቁም ወይም ችግር እንዳለባቸውም አይቀበሉም። ይህንን ህግ እንዴት መጠቀም እንችላለን ብለን ስንጠይቅ ከመፍረዶ በፊት ሰዎችን በደንብ ይወቁ። get to know people thoroughly before judging የረጅም ጊዜ ባህሪያቸውን ይመልከቱ። በአንድ ወይም በሁለት ግንኙነቶች ብቻ አይገምግሙ። ሌላ ለቃላት ሳይሆን ለድርጊት ትኩረት ይስጡ። ሰዎች ብዙ ነገር ሊሉ ይችላሉ፣ ነገር ግን እውነተኛ ባህሪያቸው የሚገለጠው በድርጊታቸው ነው። ሌላ ሰዎች እንደሚለወጡ አይጠብቁ። don't expect people to change easily አንድን ሰው ለመለወጥ መሞከር ብዙውን ጊዜና ጉልበት ማባከን ነው። በምትኩ ማንነታቸውን ተቀብለው እንዴት ከእነሱ ጋር መኖር እንደሚችሉ ያስቡ ወይም ግንኙነቱን ያስተካክሉ። ሌላ የራስዎን የባህሪ ዘይቤዎች ይመርምሩ።
examine your own patterns የትኞቹ ባህሪዎቹ ራስዎን እየጠቀሙ ወይም እየጎዱ እንደሆነ ይለዩ ለውጥ አስፈላጊ ከሆነ ንቁ ጥረት አድርጉ የሰዎችን ባህሪ ጥንካሬ መረዳት ከማያስፈልግ ብስጭትና የልብ ስብራት ያድነናል ከማን ጋር እንደሚቀራረቡ እንደሚሰሩ ወይም እንደሚተማመኑ አስተዋይ የሆነ ውሳኔን እንዲያደርጉ ያስችሎታል ሕግ 5 የፍትወት ሕግ ሰዎች የሚናፍቁትን ነገር ይወቁ ሰዎች ብዙውን ጊዜ የሚንቀሳቀሱት አንድ ነገር በማጣት ስሜት ወይም ሌላ ሰው የያዘውን ነገር በመፈለግ ነው ይህ ሕግ ሰዎች ሁሉ ጊዜ በሩቅ ያለውን ያልተገኘውን ወይም የተከለከለውን ነገር የመፈለግ ተፈጥሯዊ ዝንባሌ ወይም ቴንደንሲ እንዳላቸው ያብራራል አንድ ነገር በቀላሉ ሊገኝ ወይም ሲገኝ ዋጋው ይቀንሳል ሲከብድ ወይም ሲታጣ ግን የበለጠ የሚፈለግ ዲዛይረብል ይሆናል ይህ የፍትወት ወይም የመመኘት ስሜት በግብይት በፍቅር ግንኙነት በፖለቲካ ውስጥ በስፋት ጥቅም ላይ ይውላል የፍትወት ስነ ልቦና የእጦት መርህ scarcity principles አንድ ነገር አነስተኛ ወይም ሊያልቅ የተቃረበ ሲመስለን ዋጋው ከፍ ይላል የሚል ስነ ልቦና ነው ሌላኛው የማህበራዊ ማረጋገጫ social proof ሌሎች ሰዎች አንድ ነገር ሲፈልጉት ወይም ሲያደንቁት እኛም እንድንፈልገው እንገፋፋለን ሌላው የተከለከለ ፍሬ ነው the forbidden fruit effect አንድ ነገር ሲከለክለን የበለጠ የማወቅና የማግኘት ፍላጎታችን ይጨምራል ያቺ የገነት ፍሬዋ ተዛለቻችሁ እሷ ሌላ ምናባዊ ፍላጎት the power of imagination ያላገኘነውን ነገር በአእምሮአችን እናሳምረዋለን ስናገኘው ግን ያሰብነውን ያህል ላይሆን ይችላል ይህንን ሕግ እንዴት መጠቀም ወይም መከላከል ይቻላል ለሚለው ጥያቄ መልሱ የራስን ዋጋ ይጨምሩ increase your own value ራስዎን ሁሉ ጊዜና በቀላሉ ተደራሽ available የሆኑ አያድርጉ የተወሰነ ሚስጥሪና ርቀት ዲስታንስ መፍጠር ሰዎች እርሶን የበለጠ እንዲፈልጉ ሊያደርግ ይችላል ሌላ የሌሎችን ፍላጎት ይፍጠሩ create desire in others ሐሳቦችን ወይም ምርቶችን ሲያቀርቡ የእጦት ስሜትን ወይም ልዩ እድል መሆኑን በማጉላት ማራኪ ያድርጓቸው ሌላ በማስታወቂያና በፕሮፓጋንዳ ይጠንቀቁ ከማኒፑሌሽን የጸዳ ይሁኑ ሌሎች ይህንን ሕግ ተጠቅመው እርሶን ለመቆጣጠር ወይም ለማሳመን እየሞከሩ እንዳልሆነ ወጣ ብለው ያረጋግጡ ለተወሰነ ጊዜ ብቻ ወይም እንዳያመልጡ የሚሉ የማስታወቂያዎችን ቃላት በጥንቃቄ ወጣ ብለው ይመልከቱ ሌላ በእውነተኛ እርካታ ላይ አተኩሩ focus on genuine satisfaction ሁሉ ጊዜ አዲስ ነገር ከማሳደድ ይልቅ ባለዎት ነገር እርካታን ለማግኘት ይሞክሩ የፍትወት ስሜት ማለቂያ የሌለው ዑደት ሊሆን ይችላልና የፍትወትን ሕግ መረዳት የሰዎችን ተነሳሽነት ሞቲቬሽንስ ለመረዳትና በግንኙነቶች ውስጥ ተጽዕኖ ፈጣሪ ለመሆን ይረዳዎታል እንዲሁም በሌሎች እንዳይታለሉና በራስዎ ፍላጎቶች ላይ የበለጠ ቁጥጥር እንዲኖሮት ያደርጋል ሕግ 6 የአጭር እይታ ሕግ the law of short-sightedness the law of short-sightedness
ከወቅታዊው ሁኔታ ባሻገር ይመልከቱ። ብዙውን ጊዜ የሚወስኑትና እርምጃ የሚወስዱት በቅርብ በሚታያቸውና በሚሰማቸው ነገር ላይ ተመስርተው ነው። የረጅም ጊዜ ውጤቶችን ችላ በማለት የሰው ልጅ ተፈጥሯዊ ዝንባሌ ለአፋጣኝ ችግሮችና ሽልማቶች ትኩረት መስጠት። አእምሮአችን የተነደፈው ለአስቸኳይ አደጋዎች ምላሽ ለመስጠትና በአቅራቢያ ያሉ ዕድሎችን ለመጠቀም ነው። ይህ በአንድ ወቅት ለህልውናችን ወሳኝ የነበረ ሲሆን በዘመናዊ ውስብስብ ዓለም ውስጥ ግን ወደ ከባድ ችግር ሊመራን ይችላል። የአጭር እይታ ውሳኔዎች ጊዜያዊ እፎይታን ሊሰጡ ይችላሉ፣ ነገር ግን የረጅም ጊዜ ጉዳቶችን ደግሞ ሊያስከትሉም ይችላሉ። የአጭር እይታ ምልከታ የምንላቸውን ለአፋጣኝ እርካታ ቅድሚያ መስጠት፣ prioritizing immediate gratification፣ የረጅም ጊዜ ግቦችን በመዘንጋት ለጊዜያዊ ደስታ ወይም ጥቅም መሮጥ። ለምሳሌ ለጤና ጎጂ የሆኑ ምግቦችን መመገብ፣ ገንዘብን ያለ ዕቅድ ማውጣት። ሌላኛው የሁለተኛና የሶስተኛ ደረጃ ውጤቶችን ችላ ማለት፣ ignoring secondary and tertiary consequences። አንድ ውሳኔ የሚያስከትለውን ሰንሰለታዊ የሆነ ተጽዕኖ ሪፕል ኢፌክት ከግምት ውስጥ አለማስገባት። ሌላ በወቅታዊ ቀውሶች መጠመድ፣ being consumed by current crisis። ስልታዊ አስተሳሰብን strategic thinking በመተው በዕለት ተዕለት ችግሮች ላይ ብቻ ማተኮር። ታሪክን አለማስታወስ ወይም ከስህተት አለመማር፣ ተመሳሳይ ስህተቶችን መደጋገም። የረጅም ጊዜ አስተሳሰብን long term thinkingን ማዳበር። ውሳኔ ከማድረጉ በፊት ጊዜ ወሰዱ። ስሜታዊ ግፊቶችን በማስወገድ ሁሉንም አማራጮችና ሊሆኑ የሚችሉ ውጤቶችን ይገምግሙ። ሁለተኛና ሶስተኛ ደረጃ ውጤቶችን ይጠይቁ። ይህን ካደረኩኝ ከዚያስ ምን ይከሰታል? ከዚያሳ ይበሉ። የረጅም ጊዜ ግቦችን ያዘጋጁ። የረጅም ጊዜ ግቦችን ማዘጋጀት ግልጽ የሆኑ የረጅም ጊዜ ግቦች የአጭር ጊዜ ውሳኔዎችን ለመምራት እንደ ኮምፓስ ያገለግሉታልና። ከታሪክና ከልምድ ይማሩ። የራስዎንም ሆነ የሌሎችን ስኬቶችና ውድቀቶች ቆም ብለው ይመርምሩ፣ ያንብቡ፣ ያዳምጡ፣ ትዕግስትን ያዳብሩ። የረጅም ጊዜ ውጤቶች ብዙውን ጊዜና ጽናትን ይፈልጋሉ። ስልታዊ አማካሪዎችን ይፈልጉ። ከእርሱ የተሻለ የረጅም ጊዜ እይታ ያላቸውን ሰዎች ያማክሩ። የአጭር እይታን ሕግ መረዳት፣ የረጅም ጊዜ አስተሳሰብን ማዳበር በግል ሕይወቶ በሙያውና በማህበረሰብ ደረጃ የተሻሉ ውሳኔዎችን እንዲያደርጉ ያስችሎታል። የአሁኑን ድርጊቶቹ የወደፊቱን እንደሚቀርጹ ያስታውሱ። ሕግ 7 የመከላከል ሕግ the law of defensiveness። የሰዎችን አስተያየት ይቀበሉ። ሰዎች የራሳቸውን አስተሳሰብና ማንነት ለመለካት ከፍተኛ ፍላጎት አላቸው። እነርሱን ለመለወጥ መሞከር ብዙውን ጊዜ ወደ ጠንካራ መቋቋም ወይም ሬዚስታንስ ይመራቸዋል። ሰዎች ስለ ራሳቸው ያላቸውን አመለካከት ሰልፍ ኦፒኒየንስ እምነቶችና የአኗኗር ዘይቤዎች አጥብቀው ነው የሚይዙት። አንድ ሰው ይህንን የራስ ምስል ሰልፍ ኢሜጅ የሚሞግት ወይም የሚተች ከመሰለው ወዲያውኑ ወደ መከላከል ይገባል። ሐሳቡን በሌሎች ላይ ለመጫን መሞከር ወይም በቀጥታ መተቸት ብዙውን ጊዜ አይሰራም። ይልቁንም ግትር እንዲሆኑ እንዲቃወሙት ያደርጋል። ሰዎች ለምን ይከተላሉ ነው ጥያቄው። የማንነት ጥበቃ ነው፣ አይደንቲቲ ፕሮቴክሽን ስለሆነ እምነቶቻቸውና አስተሳሰቦቻቸው የማንነታቸው አካል እንደሆኑ አድርገው ስለሚሰማቸው። ሌላኛው የበላይነት ስሜትን መጠበቅ ነው።
maintaining the sense of control or superiority ስህተት እንደሰሩ ወይም እንደተሳሳቱ መቀበል የበታችነት ስሜት ሊፈጥርባቸው ይችላል። ሌላኛው ለውጥን መፍራት ነው fear of change አዲስ ሐሳብ መቀበል የለመዱትን ያኗኗር ዘይቤ ወይም አስተሳሰብ መቀየር ሊያስገድዳቸው ይችላል። ሌላ ኢጎ ነው የተጋነነ ኢጎ ያላቸው ሰዎች ትችትን መቀበል ይከብዳቸዋል። የሰዎችን መከላከል የማለስለስ ዘዴዎችን በአስተያየታቸው ይስማሙላችሁ። በመጀመሪያ ሰዎች ስለራሳቸው ያላቸውን በጎ ያረጋግጡላችሁ። በጥንካሬዎቻቸው ወይም በትክክል ባሰቡባቸው ነጥቦች ላይ ይስማሙላችሁ። ይህ የመተማመን ስሜትን ይፈጥራል። ምሳሌ በዚህ ጉዳይ ላይ ያሉት እይታ በጣም አስገራሚ ነው። በተለይ ጥሩ ነጥቦቻቸውን ካነሱት በመጥቀስ ይህንን ከግምት ውስጥ በማስገባት ምናልባትም ብለው ይቀጥሉ። በቀጥታ ከመተቸት ይልቅ ጥያቄን ይጠይቁ። ሰዎች ራሳቸው ወደ መደምደሚያ እንዲደርሱ የሚያግዙ ጥያቄዎችን በመጠየቅ ወደዛ መደምደሚያ እንዲደርሱ ይምሯቸው። ምሳሌ ይህ አካሄድ ምን አይነት ተግዳሮቶች ሊኖሩ ይችላሉ ብለው ያስባሉ ብሎ መጠየቅ የሶክራቲክ ሜተድ ማለት ነው። ሌላኛው ሐሳቡን እንደ አማራጭ አቅርቡ። ምናልባት ሌላ እይታ ሊጨምርበት ከቻልኩ ወይም እችላለሁ ወይም ይህንን በዚህ መልኩ ብናየውስ ምን ይመስሉታል የሚል አይነት በጋራ መፍትሄ ላይ ያተኩሩ። ሁላችንም የምንፈልገው የጋራ ግብ ነው። ስለዚህ እንዴት ብናደርግ ይሻለናል? ስሜታዊ መረዳትን ያሳዩ። show of empathy የነርሱን አመለካከት ከየት እንደመጣ ለመረዳት ይሞክሩ። ትክክለኛውን ጊዜና ቦታ ይምረጡ። ለከባድ ውይይቶች የግልና ጸጥ ያለ ቦታን ይምረጡ። ይህንን ህግ መረዳት ሐሳቦቹን በሰዎች ዘንድ ተቀባይነት እንዲያገኙ ግጭቶችን እንዲቀንሱና የበለጠ ውጤታማ ተጽዕኖ ፈጣሪ እንዲሆኑ ይረዳውታል። የሰዎችን የራስ አመለካከት ማክበር የመተማመን በርን ይከፍታል። ህግ 8 የራስ ጥፋት ህግ the law of self sabotage የራስዎን መንገድ አይዝጉ። ብዙውን ጊዜ የራሳችን ትልቁ ጠላት እኛው ራሳችን ነን። ሳናውቀው እድሎቻችንን እናበላሻለን፣ ግንኙነቶቻችንን እንጎዳቸዋለን። ይህ ህግ ሰዎች ብዙውን ጊዜ በራሳቸው ላይ እንዴት እንቅፋት እንደሚፈጥሩና ስኬታቸውን እንደሚያበላሹ ያብራራል። የራስ ጥፋት self sabotage ባህሪ ከስር ባሉ ፍርሃቶች፣ በራስ መተማመን ማጣት ወይም በቀደሙ አሉታዊ ልምዶች ሊመነጭ ይችላል። እነዚህ ባህሪዎች ብዙውን ጊዜ በንዑስ አእምሮ ሰብኮንሺየስ ደረጃ የሚከናወኑ በመሆናቸው ለመለየትና ለመቆጣጠር አስቸጋሪ ሊሆኑ ይችላሉ። የተለመዱ የራስ ጥፋት ባህሪዎች አንደኛ ማዘግየት፣ አስፈላጊ ስራዎችን እስከ መጨረሻው ደቂቃ ማቆየት ወይም ጨርሶ አለመስራት። ሌላኛ ፍጽምናን መፈለግ ፐርፌክሽኒዝም፣ ከልክ በላይ ፍጹም ለመሆን መሞከር ራስን እንዳይጀምሩ ወይም እንዳይጨርሱ ሊያደርግ ይችላል። ሌላ አሉታዊ የራስ ግምት ነው። ኔጋቲቭ ሰልፍ ቶክ አልችልም ብቁ አይደለሁም ሁልጊዜም እወድቃለሁ እኔ እኮ እንዲህ ነኝ ምናምን የሚሉ። ሌላኛው ስኬትን መፍራት ነው fear of success ስኬት የሚያመጣውን ኃላፊነት ወይም ትኩረቱን መፍራት። ሌላ ውድቀትን መፍራት ነው fear of failure ለመሞከር መፍራት ምክንያቱም ካልሞከሩ አይወድቁም። ሌላኛው ጤናማ ያልሆኑ ግንኙነቶችን መምረጥ እርሶን ከማሳደግ ይልቅ ወደ ታች የሚጎትቶቹ ሰዎች ጋር መቅረብ። ሌላኛው እድሎችን አለመጠቀም
ፍርሃት ወይም በራስ መተማመን ማጣት ጥሩ ዕድሎችን እንዲያመልጡት ሊያደርግ ይችላል። ሌላ የራስ ጥፋትን ማሸነፍ ነው። የባህሪ ዘይቤዎችን ይለዩ። Identify your patterns. የትኞቹ የራስ ጥፋት ባህሪዎች በእርሶ ላይ እንደሚታዩ ይወቁ። መቼና ለምን እንደሚያደርጓቸው ያስተውሉ። ሌላ የስር መንስኤዎቹን ይረዱ። Understand the root causes. እነዚህ ባህሪዎች ከየት ይመነጫሉ? ከፍርሃት ነው? ከበታችነት ስሜት? ከየት ነው የሚለውን አሉታዊ አስተሳሰቦችን ደግሞ ይመጉቱ። ቻሌንጅ ኔጋቲቭ ታውትስ። አሉታዊ የራስ ንግግር ሲጀምር በማስረጃ ላይ የተመሰረተ አዎንታዊ አስተሳሰብን በማምጣት ይቀይሩ። ትናንሽ ሊደረሱ የሚችሉ ግቦችን ያወጡ። Set small achievable goals. ስኬትን በትንሹ መቅመስ በራስ መተማመንን ይገነባል። ከስህተቶች ይማሩ። Learn from mistakes. ስህተትን እንደ ትምህርት ዕድል ይቁጠሩት እንጂ እንደ ማንነቱ መለኪያ አይደለም። ሌላ ለራስዎ ደግ ይሁኑ። Practice self compassion. ሁሉም ሰው ይሳሳታል። ራስዎን ይቅር ይበሉና ይቀጥሉ። ሌላ ድጋፍ ይፈልጉ። Seek support. ከታማኝ ጓደኛ፣ ከቤተሰብ አባል ወይም ከባለሙያ ቴራፒስት ይሆናል ካውንስለር እርዳታን ይጠይቁ። ችግር የለው። ሌላ የራስ ጥፋትን ህግ መረዳትና እነዚህን ባህሪዎች በንቃት መዋጋት ሙሉ አቅሞን እንዲጠቀሙና የበለጠ ስኬታማ፣ ደስተኛ፣ በራሱ የተማመነ ሰው እንዲሆኑ ወደዛው ይመሮታል ይለናል ሮበርት ግሪን። ህግ 9 ላይ ደርሰናል። ለማንኛውም እንዴት ነው? ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። የጭቆና ህግ ይለዋል ህግ 9። The law of repression. የራስዎን ጥላ ጎን ይጋፈጡ። በውስጣችን የምንክዳቸውና የምንጨቁናቸው የባህሪያችን ክፍሎች the shadow self ሳናውቀው በሌሎች መንገዶች ይገለጣሉ። ብዙውን ጊዜ አሉታዊ መልክን ይዘው። ይህ ህግ በስነ ልቦና ባለሙያው ካርል ዩንግ የጥላ ስብዕና ሻዶ ሰልፍ ብሎ ከጠራው ጽንሰ ሐሳብ ጋር ይገናኛል። ሁላችንም በማህበረሰቡ ዘንድ ተቀባይነት የሌላቸው ወይም እኛ ራሳችን የማንወዳቸው የባህሪያችንን ገጽታዎች ለምሳሌ ቁጡ መሆን፣ መቅናት፣ ስግብግብነት፣ ፍርሃት፣ የመካድና የመጨቆን ዝንባሌ አለን። እነዚህን የተጨቆኑ ስሜቶችና ባህሪዎች አይጠፉም። ይልቁንም በንዑስ አእምሮአችን ውስጥ ተደብቀዋል። ባልተጠበቀ መንገድና ጊዜ ይፈነዳሉ ወይም በሌሎች ላይ በመናደርገው ትንበያ ወይም ፕሮጀክሽን ሊገለጡብን ይችላሉ። የሆነ ጓደኛ እንዲያድግ ምናምን ከመፈለግ ይልቅ በአይን ላይ ግን የሚታየው ሌላ ምቀኝነት፣ ተንኮል። አያችሁ፣ እነኚህ የተጨቆኑ ውስጣችን የተጠላ ባህሪዎች ናቸው። እነኚህ መጋፈጥ ያስፈልጋል። የተጨቆኑ ባህሪዎች መገለጫዎችን ላሳያችሁ በደም ድንገተኛ የስሜት ፍንዳታ sudden emotional outbursts ያለ በቂ ምክንያት የሚከሰት ከፍተኛ ንዴት ወይም ሐዘን ይታያል። በሌሎች ላይ ጠንካራና ምክንያታዊ ያልሆነ ፍርድ። በሌሎች ላይ የምንጠላው ባህሪ ብዙውን ጊዜ በራሳችን ውስጥ የጨቆነው ነገር ነጸብራቅ ሊሆን ራሱ ይችላል። ሌላ ራስን የማጥፋት ባህሪ ማለትም self destructive behavior የተጨቆነ ህመምን ለመቋቋም የሚደረግ ሙከራ ነው። የማይገለጽ ጭንቀት ወይም ድብርት unexplained anxiety or depression ተደጋጋሚ ቅዠቶች የጥላ ስብዕናን የመጋፈጥና ማዋሃድ እንዴት ይሆናል የሚለውን ራስን በታማኝነት መመርመር
የትኞቹን ስሜቶች ወይም ባህሪዎች እንደሚክዱ ወይም እንደሚፈሩ ቁጭ ብለው ይለዩ። ከዛ ስሜቶችን ይቀበሉ። acknowledge your emotions። ጥሩና መጥፎ ተብለው የተፈረጁትን ጨምሮ ሁሉንም ስሜቶችን የመሰማት መብት እንዳለዎት ይቀበሉ። ሌላ የትችትዎን ምንጭ ይፈልጉ። trace your projections። በሌሎች ላይ በጣም የሚረብሽዎት ነገር ምን እንደሆነ ያስቡ። ይህ ምናልባት ስለራሱ የሆነ ነገር ሊገልጥልዎ ይችላል። ሌላ በፈጠራ ይግለጡ። creative expression። ስሜቶን በጽሁፍ፣ በስዕል፣ በሙዚቃ ወይም በሌላ የፈጠራ ስራ ይግለጡ። ሌላ ከታማኝ ሰው ጋር ይወያዩ። ከታማኝ ከሚያምኑት ሰው ጋር ስሜቶን፣ ፍርሃቶችን ማካፈል የፈውስ ሂደት አካል ሊሆን ይችላል። ሌላ ራስን መቀበል ነው። በቃ self acceptance። ሙሉ ማንነቶን፣ ጠንካራና ደካማ ጎኖችን ጨምሮ መቀበል። የጭቆናን ህግ መረዳትና የጥላ ስብዕናችንን ስለ ጥላ ስብዕና የካርል ዩንግን መጽሐፍ እዚህ ቻናል ላይ ያረግላችኋለሁ። መጋፈጥ የበለጠ ሙሉ እውነተኛ አውተንቲክ እና ሚዛናዊ ሰው እንድንሆን ይረዳናል። የተጨቆኑ ኃይሎቻችንን ወደ ገንቢ አቅጣጫ ስንመራቸው ከፍተኛ የፈጠራና የኃይል ምንጭ ሊሆኑ ይችላሉ። ህግ 10 የምቀኝነት ህግ the law of envy። ስሲጎን ይጠንቀቁት። ጎርቪዳል ወዳጄ በተሳካለት ቁጥር እኔ በጥቂቱ ሞታለሁ ብሎ ነበር። ምቀኝነት ከሰው ልጆች ስሜቶች ሁሉ በጣም ተንኮለኛውና አሳሳቹ ነው። ምቀኝነትን ለመረዳት የሰው ልጅን ተፈጥሮ ጠንቅቆ ማወቅ ያስፈልጋል። የዚህን ስሜት ውስብስብነት ከመረዳቱ በፊት በስውር የሚገለጽ ፓሲቭ ምቀኝነትን ከገሃዳዊ አክቲቭ ከሆነው ምቀኝነት መለየት መቻል አለብን። ሁላችንም በዙሪያችን ያሉ ሰዎችን ሳናውቀው ስንመለከትና ከእኛ የበለጠ ነገር እንዳላቸው ሆነው ሲሰማን አልፎ አልፎ በምቀኝነት እንሰቃያለን። የማወዳደር ፍላጎት አንዳንዶቻችንን ወደ የላቀ ደረጃ እንድንደርስ ሊያነሳሳን ይችላል። የምቀኝነት ምልክቶችን እስቲ ልንገራችሁ። ጥቃቅን የፊት ገጽታ ገለጻዎች ማይክሮ ኤክስፕሬሽንስ። አይኖች የምቀኝነት ጋር በብዛት ይያያዛሉ። ብዙውን ጊዜ የመጀመሪያ እይታ በጣም ትክክለኛ ነው። ስለዚህ የበለጠ ትኩረት ሊሰጡት ይገባል። ምቀኛው ሰው ለአፍታ በንቀትና በጥላቻ ይመለከቶታል። አንዳንድ ጊዜ ይህ እይታ በአጋጣሚ ብቻ የሚታይ ነው። ነገር ግን ከአንድ ሰው ጋር ለመጀመሪያ ጊዜ ሲተዋወቁ እንዲህ አይነቱን እይታ ካስተዋሉ እና ከአንድ ጊዜ በላይ ከተከሰተ በህይወቱ ውስጥ አደገኛ ምቀኛ ሰው ሊኖር እንደሚችል ይጠንቀቁ። ያ ትክክል። ሌላኛው የሾፐንሃወር የምቀኝነት መለያ ዘዴ ምቀኛ ናቸው ብለው የጠረጠሯቸው ሰዎች ስለራሱ መልካም ዜና ይንገሩ። ለምሳሌ የደረጃ እድገት፣ አዲስና አስደሳች ቆንጅዬ የፍቅር ግንኙነት እንደመሰረቱ በጣም ፈጣን የሆነ የብስጭት ገጽታን ያስተውላሉ። እንኳን ደስ አለ በሚሉበት ጊዜ ድምጻቸውና የድምጻቸው ቃና ውጥረትንና መጫጫንን ያሳያል። በተመሳሳይ የእርሶን መጥፎ ገጠመኝ ይንገሯቸው እና በህመሙ ውስጥ ከቁጥጥር ውጪ የሆነ ጥቃቅን የደስታ ገጽታን ያስተውሉ። ይህ ሻደን ፍሩድ በመባል ይታወቃል። በሌሎች መከራ መደሰት።
የሾፐንሃወር የምቀኝነት መለኪያ ነው። ሌላኛው መርዛማ ውዳሴ ነው። ይሄ አደገኛ ነው። ግራ የሚያጋቡና እርስ በርሳቸው የሚቃረኑ ውዳሴዎችን ለሚሰጡ ሰዎች ተጠንቀቁ። እርሶን የሚያመሰግኑበትን መንገድ ያገኛሉ። ነገር ግን ውዳሴውን ከስላቅና ግዴለሽ ከሆኑ አስተያየቶች ጋር በመቀላቀል እርሶን ምቾት እንዲሰማዎትና በችሎታው ላይ ጥርጣሬ ግን እንዲያድርቦት ያደርጉታል። እቺ በመርዝ የተለወሰች ነው። ሌላ ከጀርባ ማማት ነው። ባክባይቲንግ፣ ሐሜት ብዙውን ጊዜ የምቀኝነት መሸፈኛ ሆኖ ያገለግላል። ተንኮል አዘል ወሬዎችንና ታሪኮችን በማጋራት ብስጭትን መተንፈሻ መንገድም ነው። ስለ እርሶ የተሰራጨ አሉታዊ ታሪክ ከሰሙ ይህ ግንዛቤውን ከፍ ለማድረግ በቂ ተጽዕኖ ሊኖረው ይገባል። ማማት፣ ሐሜት። ሌላ መገፋፋትና መሳሳም ነው። ፑሽ ኤንድ ፑል ዳይናሚክስ። ሰዎችን በእርሶ የሚቀኑ ከሆኑ የቅርብ ወዳጆቹ ሁሉንም ሚስጥሮችዎንና ድክመቶችዎን የሚያውቁት ይህን ምቀኝነታቸውን በተግባር ለማዋል ከሁሉም የተሻለ ቦታ ላይ ናቸው። ምቀኞች ብዙውን ጊዜ ጓደኝነትን፣ ቅርርብን የሚቀኑባቸውን ሰዎች ለመጉዳት እንደ ምርጥ መንገድ ይጠቀማሉ። የምቀኛ አይነቶች። አስተካካዩ ማለትም ዘሌቭለር ሌሎችን ዝቅ በማድረግ ሁሉንም ወደ ራሳቸው የመካከለኛ ደረጃ የማውረድን ይፈልጋሉ። ስለ ሁሉም ነገር ስትነግሯቸው ትልቅ ስለሆነ አርቲስት እየነገርከው እሱ እኮ ምን ያውቃል እንዲህ ነው ይላል። ረጋ አርጉ። በስንት ጥረት ላይ የደረሰን ሰው አውፍርጦ ከጉያ ያረጋል። ምቀኛ ነው። ዘሌቭለር ነው። ራሱን እንደ ተገቢው የሚቆጥር ሰነፍ። the self entitled slacker ለስኬት መብት እንዳላቸው ያምናሉ፣ ነገር ግን ጠንክረው መስራትን አይፈልጉም። የማዕረግ አፍቃሪ ባፋፋ ማዕረግ ራስን ለመገምገም ዋና ነገር ነው አይደል? የሌሎችን ገቢ፣ ቤት የመሳሰሉትን ይጠይቃሉ። ስለ ሌሎች ቤት ተጣባቂም ናቸው። ዛታቸራሉ። ወደ ስኬታማ ሰዎች የሚሳቡት በምቀኝነት ነው። ያለ ልፋት የነሱን ትኩረትና ስኬት በከፊል ለማግኘት ደግሞ ለመቦጨቅ ይፈልጋል። ተጣባቂ። ሌላኛው እርግጠኛ ያልሆነው አለቃ ነው። the insecure master ከነሱ የበለጠ ችሎታ ያላቸውን የበታች ሰራተኞችን በምቀኝነት ይፈራሉ። እንዳያድጉ መንገድ ይዘጋሉ። የምቀኝነት ቀስቃሾች ወይም ኤንቪ ትሪገርስ ነን። በእድሜ የገፉ ወይም ሙያቸው እየጠፋ ያሉ ሰዎች ስሲጎ ስላላቸው በቀላሉ ይቀናሉ። እቺ በየመስሪያ ቤቱ ጡረታ አካባቢ የደረሱ ሰዎች ላይ የምትታይ ነች። ሌላኛው ስኬታማ ሴቶች በሌሎች ላይ ቅናት ሊያሳዩ ይችላሉ። ሴቶች ሌላ ማህበራዊ ሚዲያ ነው። ሶሻል ሚዲያ የምቀኝነትን ያባብሳል። በተለይ ኢንስታግራም ላይ የተደረገ ጥናት በሚገርም ደረጃ ይህንን አባብሶ ተገኝቷል። ሌላ ከምቀኝነት ባሻገር ምን አለ ነው? ወደሚቀኑበት ነገር ራስዎን ያቀርቡ። የአንድን ሰው ስኬት እንኳን ደስ አለ ከማለት ይልቅ ደስታቸውን በንቃት ለመስማት ይሞክሩ። በደፈናው እንኳን ደስ ያለ ሳይሆን የደስታውን ምንጭ አብሮ ለመደሰት። ከዛ አድናቆት የምቀኝነት ተቃራኒ ነው። የሰዎችን ስኬት ያለ የበታችነት ስሜት እወቁ፣ አክብሩ፣ አድንቁ። አድንቁ። አሁን እስቲ ላይክ አርጉ፣ ኮሜንት አርጉ፣ ሰብስክራይብ አርጉ።
ለምሳሌ ይሄ ቻናል 90% የሚያዳምጠው ሰው ውስጥ ሰብስክራይብ ያላደረገ ለምን ላይክ አያረግም ኮሜንት አያረግም አድናቆት እንትንም ትችትም እኮ ጥሩ ነው ያሳድጋል ስለዚህ አዋጡ ሌላ ወደ ታች በማወዳደር ይሳተፉ አልፎ አልፎ ራስዎን ከእርሶ በታች ካሉ ሰዎች ጋር ያወዳዱ ይህ ላሉት ነገር ምስጋና እንዲሰማዎት ያደርጎታል እናም ያረጋጉታል ከምቀኝነት ሐሳብ ያወጣል ምስጋና ለምቀኝነት ምርጡ መድኃኒት ነው የበታችን እያየ ተጽናና የበላይን እያየ ተጣጣር ነው እንጂ የበላይን እያየ ተመቅኝ አይደል ያ ሌላ የምቀኝነት ህግ መረዳት እጅግ አጥፊ ከሆነው የሰው ልጅ ስሜት ራስዎን ለመጠበቅና የራስዎን ምላሾች ለመቆጣጠር ያስችሉታል የሰው ልጅ ተፈጥሮን መረዳት የህይወት ዘመን ጉዞ ነው እነዚህ ህግጋት መነሻዎች ናቸው መጽሐፉን በጥልቀት እንዲያነቡና በዕለት ተዕለት ህይወት ውስጥ እንዲያዩዋቸው መርሆቹን በተግባር እንዲገነዘቧቸው አሳስባለሁ ወደ ህግ 11 ይጃለሁ የታላቅ ነኝ ባይነት ህግ the law of grandiosity ገደቦን ይወቁ ያ ገደቦን ይወቁ አማልክት በታላቅ ነን ባይነት ክንፎች ላይ በጣም ከፍ ብለው ለሚበሩት ምህረት የላቸውም እናም ዋጋ ያስከፍሎታል ይሄ በላይ ነኝ የሚለው ስሜት ይላል መጽሐፉ ላይ በታሪክ ዘመናት ሁሉ የሰው ልጆች ራሳቸውን እንዳስፈላጊ የመቁጠር ጥልቅ የሆነ ፍላጎት ነበራቸው ትንሽ ስኬት እናገኛለን እናም በቀጥታ ወደ ጭንቅላታችን እንዲሄድ እናደርጋለን ከሌሎች የበላይ እንደሆንን ይሰማናል ስኬቶቻችንን እናጋንናቸዋለን እናም ሁሉንም ምስጋና ለራሳችን እንወስዳለን እድል ወይም የሌሎች አስተዋጽኦ በስኬታችን ውስጥ የተጫወተውን ማንኛውንም ሚና ዝቅ አድርገን እናያለን ስለ ታላቅነታችንና ብሩህነታችን ያለን ግንዛቤ ከእውነታው በጣም ሲለይ ታላቅ ነን ባዮች እንሆናለን በሌሎችና በራሱ ውስጥ ከመጠን ያለፈ የታላቅ ነኝ ባይነት ምልክቶችን ይፈልጉ ታላቅ ነኝ ባይነት በሚከተሉት ምክንያቶች ዛሬ በከፍተኛ ደረጃ ጎልቶ መጥቷል በልጅነታቸው የተንከባከቡና ትኩረት ያገኙ ሰዎች ቁጥር ከመቼውም ጊዜ በላይ ሆኗል አሁን እንክብካቤ ያገኙ ሰዎች ለባለስልጣናት ወይም በአጠቃላይ ለባለሙያዎች ትንሽ ወይም ምንም ክብር የማያሳዩ ሰዎች ቁጥር ደግሞ በተመሳሳይ እየጨመረ ማህበራዊ ሚዲያ ታላቅ ነኝ ባይነትን እያባባሰው ነው የሌሎችን ትኩረት ኢጓችንን እንዲያሳብጥ እንፈቅዳለን ማህበራዊ ሚዲያ ደግሞ መገኘታችንን ለማስፋትና በሺዎች ወይም በሚሊዮኖች የሚቆጠሩ አድናቂ ተከታዮች ወደኛ መሳብ እንደምንችል ቅዠት ለመፍጠር ከሞላ ጎደል ገደብ የለሽ ችሎታን ይሰጠናል ከምንም በላይ ታላቅ ነኝ ባይነት ቫይረስን የሚያሰራጨው ማህበራዊ ሚዲያ ነው ታላቅ ነኝ ባዩ መሪ the grandiose leader ከፍተኛ የታላቅ ነኝ ባህሪ ደረጃ ያላቸው ሰዎች የተወሰነ ችሎታና ቆራጥ ጉልበት ካላቸው የስልጣን ቦታዎችን ሊያገኙ ይችላሉ ታላቅ ነኝ ባዩ መሪ ከታሰበው ታላቅነቱ ጋር እንዲስማማ እውነታውን ያዛባል እነሆ ታላቅ ነኝ ባይ መሪዎች መፍጠር የሚወዷቸው 6 የተለመዱ ቅዠቶች ወይም ኢሉዥንሶች እነኚህ ናቸው ይላል ጻፊው
ታላቅነት የኔ ጣፋንታ ነው ይሉናል። ራሳቸውን ለታላቅነት እንደተመረጡ ማሳየት። እኔ ተራ ሰው ነኝ ይላሉ። ራሳቸውን ለሕዝብ እንደ ተራ ዜጋ ተወካይ አድርገው ለማቅረብ ይቀጥሉና አዳኛችሁ እኔ ነኝ፣ እኔ ሆናችኋለሁ አዳኝ ይላሉ። በችግር ጊዜ ሕዝቡን ከችግር የሚያላቅቁ መሆናቸውን ለማሳየት ለማሳመን። ሌላ ሕጎችን እንደ አዲስ መጻፍ እችላለሁ ይላሉ። ልማዶችንና ሕጎችን የመናድ ስውር የሆነ ፍላጎታችንን ይጠቀማሉ። የነካውት ሁሉ ወርቅ ይሆንልኛል ይሉሃል። ስኬታቸውን በማጋነን ስህተት ሰርተው እንደማያውቁ ያሳያሉ። ከዛ በኋላ እኔን አታሸንፈኝም፣ እኔ አልበገርም ይላሉ። አደጋዎችን መውሰድ ይወዳሉ። ይህም ብዙውን ጊዜ ግዴለሽነት ይመራቸዋል። 6ቱ ማሳያዎች እነኚህ ናቸው። ተግባራዊ ታላቅ ነኝ ባይነት ፕራክቲካል ግራንዲዮሲቲ። ታላቅ ነኝ ባይነት ሁላችንም ያለን የቀደመ የኃይል አይነት ነው። በነገራችን ገንቢ በሆነ መንገድ ለመጠቀም የሚረዱ 5 መርሆችን ነው። ስለ ታላቅ ነኝ ባይነት ፍላጎቶቹ ለራሱ ታማኝ ይሁን። አስፈላጊ ሆኖ የመሰማት ፍላጎትን ይቀበሉ። አይካዱት። ጉልበቶን ያተኩሩ። በአንድ ጊዜ ብዙ ከመሞከር ይልቅ ግቦችን በደረጃ ይከፋፍሉ። ሌላ ከእውነታው ጋር እንደተገናኙ ይቆዩ። ሐሳቦችን ከግብረ መልስ ፊድባክ ጋር ያዛምዱ። ሌላ እንደ ችሎታው መጠን ራስዎን ይፈትኑ። ከክህሎት ደረጃው ትንሽ ከፍ ያሉ ፈተናዎችን ይፈልጉ። ሌላ የታላቅ ነኝ ባይነት ጉልበቶን አይገድቡ። አዳዲስ ክህሎቶችን ለመማር ወይም አዲስ ነገር ለመጀመር ይሞክሩ። ሌላ የታላቅ ነኝ ባይነትን ሕግ መረዳት። በራሳችንም ሆነ በሌሎች ውስጥ ያለውን ይህንን ዝንባሌ በጥንቃቄ እንድንይዝና ወደ ገንቢ አቅጣጫ እንድንመራው ይረዳናል። ሕግ 12 የጾታ ግትርነት ሕግ ዘ ሎው ኦፍ ጀንደር ሪጂዲቲ። በውስጥ ካለው ወንድነት ወይም ሴትነት ጋር እንደገና ይገናኙ። የባህሪዎትን የበለጠ ስሜታዊ ወይም ምኞታዊ ጎኖች ለማውጣት አይፍሩ። እነዚህ የተጨቆኑ ወንድነትና ሴትነት ክፍሎቹ እንዲወጡ ይናፍቃሉና። ሁላችንም በዘረመልና በተቃራኒ ጾታ ወላጅ ተጽዕኖ ምክንያት የተደባለቀ የወንድነትና የሴትነት ባህሪዎች አሉን። ነገር ግን ከኛ የሚጠበቀው የጾታ ሚና ጀንደር ሮል ለመጫወት ስንል ከእነዚህ ባህሪያት የተወሰኑትን የመጨቆን ዝንባሌ እናሳያለን። እናም የባህሪያችንን አስፈላጊ ገጽታዎች እናጣቸዋለን። በራሱ ውስጥ መመልከትና የተጨቆኑና ያልዳበሩትን እነዚያን ሴታዊ ወይም ወንዳዊ ባህሪያትን ማግኘት ያስፈልጋል። የስነ ልቦና ባለሙያው ካርል ዩንግ እነዚህን የተለያዩ ባህሪያቶችን ገጽታዎችን እንደሚከተለው ይለያያቸዋል። አኒማ የወንድ ልጅ ስውር የሆነ የሴትነት ክፍል ነው። አኒሞስ ይሄ ደግሞ የሴት ልጅ ስውር የሆነ የወንድነት ክፍል ነው። ፍቅር ሲይዘን ልንቆጣጠራቸው የማንችላቸው ስሜቶች ሰለባ እንሆናለን። ስለ ባልደረቦቻችን በምክንያታዊነት ልናብራራቸው ልንገልጻቸው የማንችላቸውን ውሳኔዎችን ደግሞ እናደርጋለን። የመጥፎ ባልደረባ ምርጫዎችን ብዙውን ጊዜ ይደጋገማሉ። በውስጣችን ባለ ጥልቅ ጋኔን የምንነዳ ያህል ማለት ነው። አያችሁ፣ የጾታ ፕሮጀክሽን ጀንደር ፕሮጀክሽን አይነቶች እነኚህ ናቸው። የጾታ ፕሮጀክሽን ልዩነቶች
ማለቂያ የሌላቸው ናቸው። ነገር ግን እነሆ ስድስቱ በጣም የተለመዱ አይነቶች ናቸው። አንደኛ ሰይጣናዊ የፍቅር ሰው the devilish romantic ብዙውን ጊዜ በእድሜ ከፍ ወዳለና ስኬታማ ወንድ የምትሳብ ሴት ትኩረቱን ትፈልጋለች፣ ነገር ግን በመጨረሻ ትከፋለች። ሌላኛው የማትደሰትባት ፍጹም ሴት the elusive woman of perfection ፍጹም የሆነችውን ሴት እንዳገኘ የሚያስብ ወንድ ቅዠቱን በሚቀጥለው ሴት ላይ ያሳያል። ቅዠታም ይሆናል። ሌላ ተወዳጁ አመፀኛ ነው the lovable rebel ለባለስልጣናት ንቀት ላላቸው ወንዶች የምትሳብ ሴት ብዙውን ጊዜ የአባቷ ተቃራኒ የሆነን ትፈልጋለች። ሌላ የወደቀች ሴት ነች the fallen woman ከነበረበት ተቃራኒ ወደ ሆነችው ሴት የሚሳብ ወንድ ጥሩ ታዛዥ እሷን ለማዳን ይፈልጋል። ይህ ትልቅ ችግር ነው። ሌላ የበላይ የሆነው ወንድ the superior man ወደ የበላይ ወደ ሆነው ወንድ የምትሳብ ሴት የበታችነት ስሜቷን ለመሸፈን ትፈልጋለች። እሱን የምታመልከው ሴት ነች። ሌላኛው the woman to worship him የናትነትን ሚና የምትጫወትለትና የምታደንቀው ሴት የሚፈልግ ወንድ። ሁሉም ማብራሪያዎች አሉት በስሩ። መጽሐፉን አንብቡት። ከተቻለ መጽሐፉን ራሴው ተርጉሜ ማነብላችኋለሁ ብዬ ተስፋ አደርጋለሁ። ስንቶቻችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። የመጀመሪያው ወንድ ሴት the original man woman በወጣትነታችን የተቀናጀ ማህበራዊ ማንነት ለመመስረት የወንድነት ወይም የሴትነት ገጽታዎቻችንን መጨቆን ነበረብን። የሚጠበቀውን የጾታ ሚና አይጫወቱም። ይልቁንም ለእርሶ የሚስማማውን ይፍጠሩ። ይህንን ሕግ መረዳት የተጨቆኑትን የወንድነትና የሴትነት ገጽታዎቻችንን በማወቅና በማውጣት የበለጠ የተሟላና እውነተኛ ማንነት እንዲኖረን ይረዳል። ሕግ 13 የዓላማ ቢስነት ሕግ the law of aimlessness በዓላማ ስሜት ይራመዱ። ለምን እንደሚኖር የሚያውቅ ሰው ከሞላ ጎደል ማንኛውንም እንዴት መኖር እንዳለበት መቋቋም ይችላል ይላል። ልድገምላችሁ፣ ኒቼ ነው፣ ምርጥ አባባል። ለምን እንደሚኖር የሚያውቅ ሰው ከሞላ ጎደል ማንኛውንም እንዴት መኖር እንዳለበት መቋቋም ይችላል። የሚገርም ነው። ኒቼ አደጋን ለማስወገድ በደመነፍሳቸው ሊጠቀሙ ከሚችሉ እንስሳቶች በተቃራኒ የሰው ልጆች በራሳቸው ፍርዶች ላይ መተማመን አለባቸው። በደነ ነፍሳችን በቅጽበት እስከ ተከተልን ድረስ ያለ ዓላማ እንንከራተታለን። ይህም ወደ መጨረሻ ወደ ሌሎች መንገዶች ይመራናል። መጨረሻ ወደ ሌላቸው መንገዶች ይከተናል። የዓላማ ስሜትን ሴንስ ኦፍ ፐርፐዝ ማዳበር፣ በሕይወታችን ውስጥ ጥሪያችን ኮሊንግ ማግኘት እና ያንን ዕውቀት በውሳኔዎቻችን ውስጥ እኛን ለመምራት መጠቀም እንዲህ አይነቱ ዕጣ ፋንታን ይከላከላል። ከፍተኛ የዓላማ ስሜትን ለማዳበር የሚረዱ ስልቶችን በሕይወቱ ውስጥ ጥሪውን ያግኙ። በልጅነቱ ተፈጥሯዊና ምቹ ሆኖ የተሰማዎትን ያስቡ። አሉታዊ አስተያየቶችን እንደ ማበረታቻ አድርገው ይወሰዷቸው። የሚወርዱ ግቦች መሰላል አድርገው ይፍጠሩ። የረጅም ጊዜ ግቦችን ወደ ትናንሽ ሊደርሱባቸው የሚችሉ ደረጃዎች ይከፋፍሏቸው።
ለስራው ያልተቋረጠ ጊዜ ይመድቡ። የፍሰት ፍሎ ሁኔታዎችን ያገኙ። በስራው ላይ ያተኩሩ እንጂ በሽልማት ላይ በፍጹም አያተኩሩ። ሌላ የሐሰተኛ ዓላማዎች ማባቢያ ነው። The lure of false purpose። እውነተኛ ዓላማ ከሌለ የሰው ልጆች ለአምስት የተለመዱ የሐሰተኛ ዓላማ አይነቶች ይጋለጣሉ፣ ይሳባሉ። የደስታ ፍለጋ the pursuit of pleasure። ስራን እንዳስፈላጊ ክፋት መቁጠርና ከስራ ውጪ ደስታን ማሳደድ ዴለ ያዝረሽምቹ። ምክንያቶችን ኑፋቂዎች causes and cults። በአንድ ነገር የማመን ፍላጎትን ለመሙላት ማለት ነው። ሌላ ገንዘብና ስኬት ዋናው ግብ ሲሆኑ እውነተኛ እርካታ ላይሰጡ ይችላሉ። ሁለቱ ዋና ግብ ሲሆኑ ሌላ ትኩረት ዝናንና ትኩረትን መፈለግ በተለይም በማህበራዊ ሚዲያና በመሳሰሉት አማካኝነት። ሌላ የጥርጣሬ ዝንባሌ ሲኒሲዝም ህይወት ትርጉም የለሽ ናት ብሎ ማመን ባዶነትን እንደ ዓላማ አርጎ መያዝ። የዓላማ ስሜት መኖር ህይወትን ትርጉም ያለው ከማድረጉም በላይ በችግር ጊዜ ጽናትንና የመቋቋም አቅምን ይሰጠናል። ህግ 14 የመመሳሰል ህግ The law of conformity። የቡድኑን ወደ ታች የመሳብ ኃይል ይቋቋሙት። የቡድኑን ወደ ታች የመሳብ ኃይል ይቋቋሙት። ኤሪክ ሆፌር እንዲህ ይላል፣ ሰዎች እንደፈለጉ ለማድረግ ነፃ ሲሆኑ ብዙውን ጊዜ እርስ በርሳቸው ይኮራረጃሉ። ኤሪክ ሆፌር ነው ያለው። ማህበራዊ ስብዕና የምንለው በሰዎች ቡድን ውስጥ ስንሆን የምንሆነው የተለየ ሰው ነው። ይህ የባህሪያችን ገጽታ እንብዛም የማናውቀውም ነው። በቡድን ውስጥ ሌሎች የሚሉትንና የሚያደርጉትን ሳናውቀው እንኮርጃለን። ለማህበራዊ ኃይል አዎንታዊ ወይም አሉታዊ ጎን አለው። በቀላሉ የሰው ልጆችን ተፈጥሮ ገጽታ ማለት ነው። ይሄ የግለሰብ ተጽዕኖ ኢንዲቪጁዋል ኢፌክት፣ የመስማት ፍላጎት እና the desire to fit in፣ የቡድኑ ሐሳቦችን እሴቶችን መቀበል፣ የመተወን ፍላጎት the need to perform፣ ሌሎች እንዲቀበሉን የምንለውንና የምናደርገውን መምራት፣ የስሜት ተላላፊነት ኢሞሽናል ኮንታጂን፣ የቡድን ስሜት በቀላሉ ይጋባብናል። ከፍተኛ እርግጠኝነት፣ በቡድን ውስጥ የውሳኔ እርግጠኝነት ይጨምራል፣ ጥርጣሬ ይቀንሳል። የቡድን ተለዋዋጭነት፣ የቡድን ባህል፣ የቡድኑን መንፈስና ወጎች መረዳት፣ የቡድን ህጎችና ደንቦች፣ ያልተጻፉ ነገር ግን ሁሉንም የሚያውቃቸውን ደንቦች፣ የቡድኑ ፍርድ ቤት፣ አልፋ መሪ ዙሪያ የሚፈጠር ማህበራዊ ተዋረድ ነው የሚወስንልህ ሁሉ ይኖራል። የቡድን ጠላት፣ ቡድኑ አንድ ለማድረግ የሚፈጠር ጠላት ይኖራል። የቡድን ክፍፍሎች፣ በትልልቅ ቡድኖች ውስጥ የሚፈጠሩ ንዑስ ቡድኖች ይኖራሉ። የእውነታው ቡድን ጤናማ የቡድን ተለዋዋጭነት ለመፍጠር የሚረዱ ስልቶች፣ የጋራ ዓላማ ስሜትን ያስረዱ፣ ግልጽና ይፋ የሆነ ዓላማ፣ ትክክለኛውን የሌተናንቶች ቡድን ያሰባስቡ፣ የተለያዩ ክህሎቶች ያላቸው ታማኝ ሰዎች፣ መረጃና ሐሳቦች በነጻነት እንዲፈሱ ይፍቀዱ፣ ክፍት ውይይት ያበረታቱ፣ ቡድኑን ምርታማ በሆኑ ስሜቶች ይበክሉ፣ ቁርጠኝነትንና መነሳሳትን ያሳዩ፣ በጦርነት የተፈተነ ቡድን ይፍጠሩ፣ በችግር ጊዜ የሚጸና ቡድንን አብረው ይገንቡ። የመመሳሰልን ህግ መረዳት የቡድን ተጽዕኖን በመገንዘብ የራስን አስተሳሰብና ነጻነት ለመጠበቅ ይረዳል። እንዲሁም ጤናማና ውጤታማ ቡድኖችን ለመገንባት ያስችላል።
ሕግ 15 የተለዋዋጭነት ሕግ ዘ ሎው ኦፍ ፊክልነስ እንዲከተሉት ያድርጓቸው። ስልጣን ማለት ሰዎች ከእርሶ ጋር እንደ መሪያቸው እንዲተባበሩ በማድረግ የኃይል የሕጋዊነት እና የፍትሃዊነት ገጽታን የመፍጠር ስስ ጥበብ ነው። ይህም መሪ በእነሱ አገልግሎት ላይ እንዳለ እንዲሰማቸው ያደርጋል ይላል። ምንም እንኳን የአመራር ዘይቤዎች ከጊዜ ጋር ቢለዋወጡም አንድን ነገር እንደቀጠለ ነው። ሰዎች ሁል ጊዜ በስልጣን ላይ ስላሉት ሰዎች የተቀላቀለ ስሜቶች ይሰሟቸዋል አሏቸው። መሪዎች ከተከታዮቻቸው እምነት በቀላሉ እንዴት ሊያጡ እንደሚችሉና ዝናቸው በአዲሱ ስኬታቸው ወይም ውድቀታቸው እንዴት እንደሚቀረጽ ለመረዳት ዜናዎችን መከታተሉ በራሱ በቂ ነው። ስልጣን ለመመስረት የሚረዱን ስልቶች ስልጣን መኖር ማለት ሰዎች በፈቃደኝነት ይከተሉታል ማለት ነው። እውነተኛነት የአመራር ዘይቤውን ያግኙ። ስልጣኖ ከባህሪዮ መፍለቅ አለበት። ሌላኛው አዳኙ ዘ ዲሊቨረር ሰዎችን ከክፉ የሚያላቅቅ ሙሴ ማርቲን ሉተር ኪንግ ነው። ሌላ መስራቹ ዘ ፋውንደር አዲስ ስርዓት እንዲፈጥር በንግድ በፖለቲካ በመሳሰሉ። ሌላ ባለ ራዕይ አርቲስቱ ደንቦችን የሚቃወም እንደ ፒካሶ። ሌላ ፈዋሹ ዘ ሂለር ሰዎችን አንድ የሚያደርግ። ሌላ አስተማሪው ዘ ቲቸር እርምጃን የሚያስጀምርና ከስህተት እንዲማሩ የሚያደርግ። ወደ ውጪ ያተኩሩ አመለካከቱ ዘ አቲቲዩድ ሌሎችን እንዴት ማገልገል እንደሚችሉ ላይ ያተኩሩ ጥሩ አድማጭ የሚሆኑ። ራዕይ ዘ ቪዥን ሶስተኛውን አይን ያዳብሩ። የረጅም ጊዜ ራዕይ ይኑሮት። በየቀኑ በሚፈጠሩ ድራማዎች አይያዙ። ሌላ ቃናው ነው ዝቶን ከፊት ይምሩ። ጠንክረው እንደሚሰሩ ለሁሉም ያሳዩ። ትክክለኛውን ቃና ያዘጋጁ። የተጋጩ ስሜቶችን ያንቀሳቅሱ። ኦራው ሰዎች በጣም ሊገመቱ የሚችሉ የመሆን ዝንባሌ ያላቸው ለመስማማትና ወይም ይህ ነጥብ ሊያመለክት የሚችለው ሰዎች መሪው የተወሰነ ሚስጥራዊነት ወይም ግርማ ኦራ ኦፍ ሚስትሪ ኦር ፓወር እንዲኖረው የሚጠብቁና ይህም መሪው የበለጠ እንዲታመን እንደሚያደርገው ነው። የተለዋዋጭነት ሕግ መረዳት የስልጣን ተፈጥሮ በመገንዘብ በሰዎች ላይ በጎ ተጽዕኖ ለመፍጠርና እውነተኛ አመራር ለመስጠት ይረዳል። ሕግ 16 የጥቃት ሕግ ዘ ሎው ኦፍ አግሬሽን የጨለማ ገጽታውን ይጋፈጡ። በውስጣችን ያለው የጥቃት ዝንባሌ ተፈጥሯዊ ነው። ጥያቄው እንዴት እንደምንገልጸውና እንደምንቆጣጠረው ነው። ችላ ካልነው ግን በአጥፊ መንገድ ይገለጣል። የሰው ልጅ በተፈጥሮ የጥቃት ዝንባሌ አለው። ይህ ዝንባሌ ከጥንት ጀምሮ ራስን ለመከላከል ሀብትን ለማግኘትና በማህበራዊ ተዋረድ ውስጥ ቦታን ለማስጠበቅ ሲያገለግል ቆይቷል። በዘመናዊ ስልጡን ማህበረሰብ ውስጥ ግልጽ የሆኑ የጥቃት መገለጫዎች የተወገዙ ቢሆኑም ይህ መሰረታዊ ኃይል አልጠፋም። ይልቁንም በስውርና በተዘዋዋሪ መንገዶች ይገለጣል። ለምሳሌ በሥራ ቦታ በሚደረግ ሽኩቻ፣ በማህበራዊ ሚዲያ በሚሰነዘር ትችት ወይም በፖለቲካዊ ሴራ። ይህንን የጥላቻና የፉክክር ስሜት ችላ ማለት ወይም መጨቆን ወደ ድንገተኛ ፍንዳታ ወይም ራስን ወደሚያጠፋ ባህሪዎች ሊመራ ይችላል። የተደበቀ ጥቃት ምልክቶች፣ ተደጋጋሚ የንቀት አስተያየቶች፣
በውዳሴ የተሸፈነ ስድብ ወይም ትችት፣ ሆን ብሎ ሥራ ማዘግየት ወይም ማበላሸት፣ የሌሎችን ስኬት ለመግታት የሚደረግ ስውር ጥረት፣ ሐሜትና አሉባልታን ማሰራጨት፣ የሌሎችን ስም በማጥፋት የበላይነትን ለማግኘት መሞከር፣ ሌሎችን ትከሻ ላይ በመቆም ማለት ነው። ሌላ ግትርነትና አለመተባበር፣ ያለ በቂ ምክንያት የሌሎችን ሐሳብ መቃወም ወይም መተባበርን መከልከል፣ ለሌሎች ስቃይ ስውር ደስታ። ሌሎች ሲወድቁ ወይም ሲሰቃዩ በድብቅ መደሰት። የሚገርም ነው። ይሄ በሕይወታችን ውስጥ ብዙ ያየን ይመስለኛል። ወይ ራሳችን ወድቀን ወይ ሌላ ሰው ሲወድቅ ሰውየው ዞር ሲል የሚሰጥ አስተያየትን ስታዩ ያሳብዳል። የጥቃት ኃይልን በአዎንታዊ መንገድ መጠቀም ነው። ይህ የጥቃት ዝንባሌውን ይቀበሉ። ይህ የሰው ልጅ ተፈጥሮ አካል መሆኑን ይረዱ፣ ይቀበሉ። ቀስቃሽ ሁኔታዎችን ይለዩ። የትኞቹ ሁኔታዎች ወይም ሰዎች የጥቃት ስሜቶን እንደሚቀሰቅሱ ይወቁ። ሌላ ኃይሎን ወደ ምኞትና ጽናት ይለውጡ። ግቦችን ለማሳካት መሰናክሎችን ለማለፍና ለፍትህ ለመቆም ይጠቀሙበት። ራስን የመከላከል ጥበብ ይማሩ። አካላዊ ወይም አእምሮአዊ ጥቃቶችን በብልሃት መመከት። ሌላ በድርድርና በውድድር ይጠቀሙ። ፍላጎቶችን ለማስከበርና ፍትሃዊ ድርሻዎችን ለማግኘት ማለት ነው። የሚለቁበትን መንገድ ይፍጠሩ። find healthy outlets። እንደ ስፖርት፣ የፈጠራ ስራዎች ወይም ከባድ የአካል እንቅስቃሴን ያግኙ፣ ይስሩ። ሌላ የጥቃት ሕግን መረዳት ይህንን ኃይለኛ የተፈጥሮ ስጦታ በአዎንታዊና በገንቢ መንገድ እንድንጠቀምበት ያስችለናል። ችላ ካልነው ግን እኛንም ሌሎችንም ሊጎዳን ይችላል። ሕግ 17 የትውልድ አጭር እይታ ሕግ። The law of generational myopia። በዘመን መንፈስ ውስጥ ይመልከቱ። እያንዳንዱ ትውልድ የራሱን ከቀደሙት የበለጠ ብልህ ከሚቀጥሉትም የበለጠ ጥበበኛ አድርጎ ያስባል ይላል ጆርጅ ኦርዌል። እያንዳንዱ ትውልድ የራሱ የሆኑ ልዩ እሴቶች፣ አስተሳሰቦችና የአኗኗር ዘይቤዎች አሉት። እነዚህ ነገሮች የሚቀረጹት በወቅቱ በነበሩ ታሪካዊ፣ ማህበራዊና ቴክኖሎጂያዊ ሁኔታዎች ነው። ይህ የዘመን መንፈስ የዚያ ትውልድ አባላት ዓለምን የሚመለከቱበት መነጽርን ይፈጥራል። ችግሩ የሚመጣው የራሳችን ትውልድ አመለካከት ብቸኛውና ትክክለኛው ወይም የበላይ እንደሆነ ስናስብ ነው። ጄኔሬሽናል ማይቶፒያ። ይህ የትውልድ አጭር እይታ ከሌሎች ትውልዶች ጋር እንዳንግባባ፣ ከታሪክም እንዳንማር እንቅፋት ይፈጥራል። የትውልድ አጭር እይታ ምልክቶች የቀደሙትን ትውልዶች በአጠቃላይ ማጣጣል፣ የድሮ ትውልዶችን እንደ ኋላ ቀር ወይም መሐይም አድርጎ መቁጠር፣ የወጣት ትውልዶችን አለመረዳት፣ የወጣቶችን አዲስ አስተሳሰብና ባህል እንደ ስጋት ወይም የሞራል ዝቅጠት አድርጎ ማየት፣ የራስን ትውልድ እሴቶች ፍጹም ማድረግ፣ የራስ ትውልድ ልምድና መርሆች ለሁሉም ጊዜና ቦታ ተፈጻሚ እንደሆኑ ማመን፣ የታሪክን ተደጋጋሚነት መዘንጋት፣ ብዙ አዲስ የሚመስሉ ነገሮችና ክስተቶች ቀደም ባሉ ትውልዶች በተለያየ መልክ እንደታዩ አለማወቅ፣ የትውልድ አመለካከትን ማስፋት፣ የተለያዩ ትውልዶችን ታሪክ ያጥኑ፣ የእነሱን ተግዳሮቶች፣ ስኬቶችና የዓለም እይታን ለመረዳት ይሞክሩ፣ ከሌሎች ትውልዶች ጋር ይነጋገሩ፣
የእነሱን ልምድና ጥበብ ያዳምጡ፣ የራስዎንም ያካፍሉ። የዘመን መንፈስን ይተንትኑ። የዛሬው እሴቶችና አስተሳሰቦች እንዴት እንደተቀረጹ ይመርምሩ። የትኞቹ ጊዜያዊ እንደሆኑና የትኞቹ ዘላቂ ሊሆኑ እንደሚችሉ ያስቡ። ከራስዎ ትውልድ አረፋ ይውጡ። የተለያዩ አመለካከቶችንና የአኗኗር ዘይቤዎችን ይመልከቱ። የሰው ልጅ የጋራ ልምዶችን ይፈልጉ። ፍቅር፣ ኪሳራ፣ ተስፋ፣ ፍርሃት በሁሉም ትውልዶች ውስጥ የሚገኙ የጋራ ስሜቶች ናቸው። የትውልድ አጭር እይታን ሕግ መረዳት ከተለያዩ ትውልዶች ጋር የበለጠ ውጤታማ ግንኙነት እንዲኖረን ከታሪክ እንድንማርና የበለጠ ሰፊና ሚዛናዊ የዓለም እይታ እንዲኖረን ይረዳናል። ሕግ 18 የሞት ክህደት ሕግ The law of death denial የጋራ ሞታችንን እናሰላስል። የሞትን አይቀሬነት መቀበል ሕይወትን በሙሉ ትርጉም እንድንኖር ያደርገናል። 4 ሞት የሰው ልጅ ህልውና የማይቀር እውነታ ቢሆንም አብዛኞቻችን ይህንን ሐሳብ ለመጋፈጥ እንፈራዋለን ወይም እንክደዋለን። ዴዝ ዲናያል ህብረተሰባችንም ሞትን ከዕለት ተዕለት ሕይወት ለማራቅና ለመደበቅ ይሞክራል። ይህ የሞት ክህደት ግን ሕይወትን በአግባቡ እንዳንኖረው ያደርገናል። ጊዜያችን ውስን መሆኑን ስንዘነጋ አስፈላጊ ያልሆኑ ነገሮች ላይ እናተኩራለን። ህልሞቻችንን እናዘገያለን። እንዲሁም ትርጉም ያለው ሕይወት ለመምራት ያለንን መነሳሳት ሁሉ እናጣዋለን። የሞት ክህደት መገለጫ ስለ ሞት ማውራትን ማስወገድ አንደኛው ነው። ከመጠን በላይ በወጣትነትና በጤናማነት ላይ ማተኮር እስከ እርጅናና ሞትን መካድ ድረስ ለወደፊት የሩቅ ጊዜ ዕቅዶችን ያለ ገደብ ማውጣት፣ ለቁሳዊ ነገሮችና ለጊዜያዊ ደስታዎች ከልክ ያለፈ ትኩረትን መስጠት፣ የሕይወት ዋጋና አስቸኳይነትን ጭራሽ መዘንጋት። አያችሁ፣ የሞትን አይቀሬነትን መቀበልና በሕይወት መኖር ደግሞ ስለ ሞት ያስቡና ያሰላስላሉ። ኮንቴምፕሌት ሞርታሊቲ ይህ የሕይወት ተፈጥሯዊ አካል መሆኑን ይቀበሉ። ይህንን ማሰላሰል በየጊዜው ማድረግ የሕይወት ዋጋ ያስታውሰናል። ቅድሚያ የሚሰጧቸውን ነገሮች ይወስኑ። ጊዜው ውስን መሆኑን ማወቅ በሕይወቱ ውስጥ በእውነት አስፈላጊ የሆኑትን ነገሮች ለመለየት ይረዳዎታል። እያንዳንዱ ቀን በንቃት ይኖሩት። ትናንሽ ደስታዎችን ያጣጥሙ። ለሚወዷቸው ሰዎች ጊዜን ይስጡ። ህልሞችን ይከታተሉ። ዘላቂ የሆነ ነገር ይተዉ። ይህ በልጆቹ፣ በስራው፣ በማህበረሰቡ ወይም በሌሎች ላይ በሚያሳድሩት ተጽዕኖ በጎ ተጽዕኖ ሊሆን ይችላል። ሌላ ፍርሃትን ወደ ተግባር ይለውጡ። ሞትን መፍራት ሽባ ከማድረግ ይልቅ አሁን ያለዎትን ጊዜ በአግባቡ ለመጠቀም እንደ ማበረታቻ አድርገው ይውሰዱ። ከሌሎች ጋር ይገናኙ። የሰው ልጅ ግንኙነቶች በሕይወት ውስጥ ካሉ ታላላቅ እርካታዎች አንዱ ናቸው። የሞት ክህደት ሕግን መረዳትና የህልውናችንን ውስንነት መቀበል ምንም እንኳ መጀመሪያ ላይ ከባድ ቢመስልም በመጨረሻ ነፃ ያወጣናል። ሕይወትን በበለጠ ጥልቀት፣ ትርጉምና በአስቸኳይነት ስሜት እንድንኖር ያነሳሳናል። የዚህ አጠቃላይ ትምህርት ዋና ዓላማ 2 ነበር። ራስን በጥልቀት መገንዘብ፣ profound self awareness። እያንዳንዳችን በውስጣችን የምንታገልባቸውን ስውር ግፊቶች፣ ፍርሃቶች፣ ጭፍን እምነቶችና የባህሪ ዘይቤዎች እንድንገነዘብ ለማድረግ ነው። የራሳችንን ጥላ ጎኖች፣ የታላቅ ነኝ ባይነት ዝንባሌዎቻችንን ወይም ሳናውቀው የምንጫወተውን ሚናዎች መረዳት የበለጠ እውነተኛ አውተንቲክ
ሚዛናዊና በሳል ግለሰቦች እንድንሆን ያስችለናል። ሌሎችን በጥበብ መረዳት wise understanding of others የሌሎችን ባህሪ ከላይ ከሚታየው ባለፈ ከስር ያሉትን ተነሳሽነቶች፣ ፍርሃቶች እንድንገነዘብ ለማገዝ ነው። ይህ ዕውቀት ከሰው ጋር ያለንን ግንኙነት ለማሻሻል፣ ግጭቶችን በብልሃት ለመፍታት፣ ራስን ከማታለል ከምቀኝነት ለመጠበቅ እንዲሁም በቡድን ውስጥ ሆነ በአመራር ላይ ስንሆን የበለጠ ውጤታማ እንድንሆን ያግዘናል። የሰው ልጅ ተፈጥሮና ሕግጋትን ማወቅ ልክ እንደ ውስብስብ ማሽን መመሪያ ማንበብ ነው። ራሳችንን ሆነ ሌሎችን በተሻለ ሁኔታ እንዲሰሩ እናደርጋለን። እነዚህ ሕግጋት ፍጹም እውነት ናቸው ማለት ሳይሆን የሰው ልጅ ባህሪን ለመተንተን ለመረዳት የሚያግዙ ኃይለኛ ግን መነጽሮች ናቸው። ይህን ዕውቀት ኃላፊነትም ይዞ ይመጣል። የተረዳነውን ለበጎ ነገር የመጠቀም የበለጠ ሩሩ ኢምፓቴቲክ፣ ይበልጥ አስተዋይ፣ ይበልጥ ፍትሃዊ ለመሆን የመጣር ግዴታ አለብን። የሰው ልጅ ተፈጥሮ ውስብስብና አንዳንዴም ጨለማ ቢሆንም የመለወጥ የማደግና የተሻለ ማንነትን የመገንባት አቅምም በውስጣችን አለ። ይህ የትምህርት ክፍል የማሰላሰል የውይይትና ከሁሉም በላይ ደግሞ በዕለት ተዕለት ሕይወታችን ውስጥ ተግባራዊ ሊያደርጓቸው የሚችሉ ሐሳቦች እንደሰጣችሁ ተስፋ አደርጋለሁ። በዚህ የሰው ልጅ ተፈጥሮ ሕግጋት ጥልቅ የሆነ ጉዟችን 18ቱን መሰረታዊ ኃይሎች መርምረናል። በጨረፍታ ከቁጥጥር ውጪ የሆነው ስሜታዊነት ሕግ 1፣ ተጽዕኖና ውስብስብ የሆነ የነፍስያ 2፣ የተፈጥሮ እንዴት በውሳኔዎቻችን ላይ እንደሚንጸባረቁ ተመልክተናል። ሰዎች የሚለብሱትን የትወና ጭንብል በሕግ 3 አልፈን ለማየትና የማይለወጠውን የባህሪ ጥንካሬያቸውን ሕግ 4ን ለመገንዘብ ሞክረናል። የሰዎች ፍትወት ሕግን ሕግ 5 ላይ፣ ስሜትንና የአጭር እይታን ሕግ 6 ላይ፣ ዝንባሌያቸው እንዴት ወደ ተወሳሰበ ወደ ተሳሳተ አቅጣጫ ሊመራ እንደሚችል ተገንዝበናል። በመቀጠል የሰዎችን የመከላከል ሕግ 7 ላይ፣ ባህሪ በጥበብ ማለፍ ከራስ ጥፋት ሕግ 8 ላይ፣ አዙሪት መውጣት እንዲሁም የጭቆናን ሕግ 9 ላይ ሰንሰለት በመስበር የጥላ ስብዕናችንን መጋፈጥንም ተምረናል። አደገኛውን ምቀኝነት ሕግ 10 ላይ ስሜት ለይተን ራሳችንን እንድንከላከልና የታላቅ ነኝ ባይነትን ሕግ 11 ላይ ቅዠትን በማስወገድ ገደባችንን እንድናውቅ ተመክረናል፣ ተወያይተናል። የጾታ ግትርነትን ሕግ 12 በመተው የተሟላ ማንነትን መገንባትንና ከዓላማ ቢስነት ሕግ 13 በመላቀቅ ሕይወትን ትርጉም ባለው መንገድ መምራት አስፈላጊነትን ተረድተናል። በተጨማሪም የመመሳሰልን ሕግ 14 ላይ የቡድን ተጽዕኖ በመቋቋም የራሳችንን መንገድ መምረጥና ተለዋዋጭነትን ሕግ 15 ላይ ሕግ በመረዳት እውነተኛ አመራር መስጠትን እንዲሁም የጥቃት ሕግ 16 ላይ ዝንባሌዎችን ወደ ገንቢ ኃይል መለወጥን ተመልክተናል። በመጨረሻ የትውልድ አጭር እይታን ሕግ 17 ላይ በማስፋትና የሞት ክህደትን ሕግ 18 ላይ በመጋፈጥ ሕይወትን በሙሉ ትርጉሟ መኖር እንደሚቻል ተገንዝበናል። በአጠቃላይ እነዚህ 18 ሕግጋት የሰው ልጅን ውስብስብ ተፈጥሮ ለመረዳት እንደ መሪ ኮከብ ያገለግላሉ። ራሳችንን ከማታለልና ከስሜት ወላዋይነት አውጥተን ሌሎችን በጥበብ መገንዘብ በማህበራዊ ሕይወት ውስጥ በብልሃትና በስኬት እንድንጓዝ የሚያስችለን ጥልቅ ማስተዋል ይሰጡናል። ይህ ዕውቀት በሕይወታችን ውስጥ የበለጠ ምክንያታዊ ሩህሩህና ውጤታማ ውሳኔዎችን እንድንወስን የሚረዳን የማይተመን
ስጦታ ነው ላለው። የበለጠ መጽሐፉን ያንብቡት። በቻልኩት መጠን እንደዚህ ሪቪው አድርጌዋለሁ። ከተመቸኝ ለመተርጎም ሞክራለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። የትኛው ምዕራፍ የትኛው ህግ በደንብ ቢተረጎም ሙሉን ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ለነበረን ቆይታ አመሰግናለሁ። ቻው።